በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ስምና ስራ አልገናኝ አለኩ። አሁን በየሰፈሩ ማሳጅ ቤት ሚላል በዛባችሁ። ማስዬ ማስካ ማሳጅ ቤቶች በጣም የሚገርመው ምን መሰለሽ፣ የሆነ ግድንግድ ቪላ ቤት ነው የሚከራዩት። ሙሉ ግቢ ወይ 60 ሺህ ወይ 80 ሺህ ወይ 100 ሺህ። ሰላም ነው። ዋጋውን አልተስማማን። አንቺ ባልሽው ይሁን በውድ ተከራይተው የመብራት፣ የውሃ፣ የስልክ፣ የጥበቃ፣ የጽዳት ከፍለው 1 ሰዓት ሙሉ አካላትን በ200 ብር ነው የሚያሹት። አያዋጣማ ብራዘር፣ ስለማያዋጣ እኮ ነው። ስለዚህ ዝም ብዬ ሳስበው ከማሳጁ ጎን ለጎን የሆነ ነገር ምን እንደሆነ አላውቅም፣ ግን የሆነ ነገር የሚሰሩ ይመስለኛል። ጥርጣሬ ነው፣ ግን ማስረጃ አለኝ። ዝም ብዬ አልጠረጥርም። እኔም ማስረጃ ቁጥራን እዛው ስማቸው ላይ ነው ያለው። እንግዲህ ባባዬ አሁን ሰው ንግድ ቤት ሲከፍት ወይ በአገሩ ስም በሚወደው ሰው ስም ምናምን አይደለ? ለምሳሌ የሆነ ዛላምበሳ ግሮሰሪ፣ ያዊዌ ክትፎ፣ ኢሉባቡር ባርና ሬስቶራንት። ማሳጅ ቤት ገና ውጪ ስማቸውን አይተህ ውስጡ ምን እንደሚጠብቅህ በስማቸው ይነግሩሃል። ሃኒ ማሳጅ፣ ቤቲ ማሳጅ፣ ቲቲ ማሳጅ፣ ለቲ ማሳጅ፣ ሲቲ ማሳጅ፣ መቲ ማሳጅ፣ ሙና አይደለም፣ ሙና ሞሮኮ ነው። የቆንጆ ሴት ስም ከበደ ማሳጅ የሚል አይተሃል? እንጂሩ ዛላምበሳ ማሳጅ ትግራይ ውስጥ ይገኛል። እንጂሩ ያዊዌ ማሳጅ ቡታጅራ ውስጥ አለ ያለ። በየክልሉ ሃኒ ማሳጅ። ምንድን ነው ሃኒ? ፍራንቻይዝ አድርገሽ ሆኖ ማለት ምን መሰለ ጭዊው፣ ያው ለማሳጅ ቤት የሚሆን ስም አለ፣ እማይሆን ስም አለ። ገብቷል? በደንብ ነው ማጫውትሽ ባባይ። እርሽ ለማሳጅ ቤት የሚሆን ስም አለ፣ ከዛ ነው እማይሆን ስም አለ። አገኘሽ? በቃ ለማሳጅ ቤት የሚሆን ስም አለ፣ የሆነ የድሮ እማይሆን ስም ደግሞ አለ። በቃ ታውቂያለሽ? ማማ ስምሽ ማን ነው? አለም። አለም አለም ቡና። ለማሳጅ አይሆንም። እንደው እንዳትሳሳች፣ ገንዘብ ቢሰጡሽ እንዳከፍች። ከከፈትሽም ያው ቡና ነው። ማማይ ስምሽ ማን ነው? ሳሮን። ማን? ሳሮን። ሳሮን አይ ይወጣብኛል። አይ ሳሮና ስሙ ነው። ይሄ ምን ላድርግ? ህይወት ሂዊ ማሳጅ ተገኝቷል። ክፋትና ክፋት አንቺ ማን ሂዊዬ ቁጥር 222 ክፈች። የሚገርም ስራ ነው። የሚገርም ስራ ስም ነው። በቃ ስም እዚህ ሀገር ታውቃለህ። ዮኒ የሚሆን ስም አለ። ለምሳሌ በየዘመኑ ኮንዶሚኒየም የሚያሰጥ ስም አለ።
ማስረጃ ቁጥር 2 እዛው ታፔላው ላይ ነው ማስረጃ። አሮማ ስዊዲሽ ሞሮኮ ስቲም ባዝ ሃርድ ማሳጅ ሚዲየም ማሳጅ ኖርማል ማሳጅ እና ስፔሻል ማሳጅ። ምንድነው ስፔሻል? ክትፎ ነው እንዴ? እኔ ጎግል ላይ ገባውና what is a special massage ስል ጎግል እሸቱ አሪዩ ገገማ የለም። ውጭ ጎግል ላይ ራሱ ስፔሻል ማሳጅ የሚባል ነገር የለም። አያውቀው እኛ ሀገር ብቻ ነው ያለው። ምንድነው ስፔሻል? ቆይ ሃንድ ማሳጅ ከሆነ ያው እጅህን ነው የሚያሹት። ሌግ ማሳጅ ከሆነም ያው እግርህን ነው የሚያሹት። ማለት ስፔሻል የሚባል የሰውነት ክፍል አለ እንዴ? ስፔሻል ማለት ያው በእንግሊዝኛ ነው ስፔሻል። ስፔሻል በአማርኛ ልዩ ጥቅም ማለት ነው። ስለዚህ የሆነ የአዲስ አበባን ሰው በእንግሊዝኛ ጽፈሽ ልትሸውጂው ትሞክራለሽ። ስፔሻል ማሳጅ ስፔሻል ማሳጅ ውድ ነው። ውድ አናውቅም እኛ። ማስረጃ ቁጥር 3 ፍሏ ወንዶችን የሚያሹት በሙሉ ወንዶች ናቸው። ሴቶችን የሚያሹት በሙሉ ሴቶች ናቸው። እነ ሃኒ ማሳጅ የሚያሹት በጠቅላላ እንስቶች ናቸው። የሚታሸው በሙሉ ደግሞ ተባዕቱ ነው። እንደው እነ ሃኒ ማሳጅ ገብታ የምትታሽ ሴት ካሳየኝ ወይ የጨፌ ኮንዶሚኒየም ደርሶት ቤቱ የገባ ሰው አሳያለሁ። ማስረጃ ቁጥር 4 ፍሉሃ እንደገባህ የሚያሽ ሰውዬ ማለት ነው ይሆናላ። የሻይ ምናምን እንድገባለት ያስጮህ ጋሼ አገኘ ጋሼ አገኘ አንበሳ ጋሼ ገብቷል ጋሼ ገባ እና እኔ ጋር እንደገባህ ተመሳሳይ ጩኸት እንሰማለን። ግን የምታሺ ልጅ ነች የምትጮህ። ማስረጃ ቁጥር 6 ይህን የፈለገው የመንግስት አካል ቼክ ማድረግ ሄዶ ማጣራት ይችላል። እና እኔ ማሳጅ ማለት ነው ባለማሳጅ ቤቷ እስኪ ደሞዝ የከፈልሽበትን ፔሮል አቅርቢ ብትባል ማቅረብ አትችልም። ለምን? 10 ቆነጃጅት ቢኖሩ 10ሩም ደሞዝ አይከፈላቸውም። እንኳን ሊከፈላቸው ጭራሽ አረፈድሽ ቀረሽ እየተባሉ 400 እና 500 ብር ይቆረጥባቸዋል። እንደውም አንዳንዴ ምናልባት ማሳጁ ተጠናቆ የሆነ እስኪ ለባብሱ ባለችው ጋፕ የታሸው ሰውዬ ሳይከፍል ካለ 230 ብር ትቀጣለች። ከዛስ ምናልባት አንዳንዴ አገልግሎት የሰጠውን ኮንዶም በአግባቡ ካላስወገደች 500 ብር ትቀጣለች። ለምን? ንግድና ኢንዱስትሪዎች ያው ሰንሴሽን ሲያገኙ ቤቱን ስለሚያሽጉት ማለት ነው። እኔ የምለው ግን ንግድና ኢንዱስትሪ የምትሰሩ ሰዎች ማሳጅ ቤት ለማሸግ ቀላል እኮ ነው። ይሄ ድንገት መጥቶ መፈተሽ ምናምን አያስፈልግም። ቀላል ገቢዎች እንደሚያደርገው ሰላይ ትመለምላለ ትልካለ። አገኘ ከንግድና ኢንዱስትሪ ነው የመጣው። ጽድት ብለህ ገብተህ በመንግስት በጀት ታሽተህ ወንጀሉ መፈጸሙን በተግባር አረጋግጠህ
ስትጨርስ ዓለምዋ እንግዲህ መቼስ ስራችሁንም አየነው ማለፊያ ግን እንደው አንቺ ብቻ ነሽ ወይስ ሁሉም እንዳንቺ ነው የሚሰሩት? ኧረ እባክህ እንዴ ሁላችንም ደሞዝ የለንም። ያው ሌላም ቦታ ስራችን ነው። ይሁን ግድ የለም የተቀሩትንም እያጣራን እናስራለን። እና ማሳጅ ቤት ባጭሩ የወሲብ ንግድ እንደሚሰራ ግልጽ ነው። ይሄንን እያወቁ ግን ባለስልጣናቶቻችን ለምንድን ነው ዝም ያሉት ብሎ ጠየቀኝ የሆነ ልጅ። ሳያውቁ ፈርተው ነው ወይስ ፈርተው ነው የሚለው ነው ትንሽ ገባ። አንድ ባለትዳር ቡና ቤት ሲገባ ብታዩ ግልጽ ነው ምን ፈልጎ እንደሆነ መጠቋቋሚያ ነው። አንድ ሴት ይዞ ፔኒሲዮን ቢገባ መቼም እንትን አይ ቤት ጠፍቷት ላሳያት ነው አይልም አይደለ? ራቁት ጭፈራ ቤት ቢገባ እኔ እኮ አሳዝነውኝ አልባሳት ልለግስ ነው አይልም። ግልጽ ነው። ስለዚህ ይሸማቀቃል፣ ይደበቃል፣ ይፈራል። መንግስት ማሳጅ ቤት ነው ብሎ ንግድ ፍቃድ ሰጥቶ ግብር የሚበላበት ተቋም የሚገባ ባለትዳር ግን ምን ቦታውና ይሸማቀቃል። እንደ ማንኛውም ኢትዮጵያዊ ወገቡን ያመዋል። ወገብን መታሸት ደግሞ በየትኛውም ሃይማኖት ኃጢአት አይደለም። ስለዚህ ባለስልጣናቶቻችን ለምን ይሄን ነገር ሃይሉም ስትለኝ እኔ ያው ፈርተው መሰለኝ ማለት የታሸበት እጄ ይጣልህ ብለው እንዳይረግሟቸው። የበላበትን ምግብ ቤት ማሸግ ከባድ ነው። ዝም ብለው ድንገት ተነስተው ቢያሽጉት እርግጠኛ ነኝ ባለማሳጅ ቤቶቹ ይነሳሉ ነው። ኦኬ ማን እንጀራ በልቶ ማን ጾሙን እንደሚያድር እናያለና ክላይንቶቻችን እነማን እንደነበሩ ሊስት እናወጣለና ይፋ እናወጣለና የእንትን ሚኒስትር ዴታ ዳይሬክቶሬት ዳይሬክተር ንዑስ የሥራ ሂደት ቡድን መሪ በሳምንት 4 ቀን እንደመጡ እስኪ የላቀ አፈጻጸም ያላትን ልጅ ስጪኝ እኛ ዝርዝር እንሰጣለን እንዳይሉ ፈርተው ነው። ይኸውልሽ እንዲህ አይነት ማሳጅ ቤት ማለት ነው የሰውን ትዳር ከመበጥበጡ ባለፈ ወጣት ሴቶቻችን ላይ ያደረሰውን ደግሞ ልንገርሽ። አንድ ወጣት ሴት የፈለገ ኑሮ ቢቸግራት ደፍራ እንደ ቀልድ ቡና ቤት አትገባም። ማሳጅ ቤት ግን ሰው አየኝ አላየኝ ሳትጨነቅ እንደ ቀልድ ከባዱን የሴተኛ ዳሪነት ህይወት የምትለማመድበት፣ እማትወጣው ሱስ ውስጥ የምትዘፈቅበት፣ በትንሽ ስራ ትልቅ ብር ማግኘት ለምዳ በኋላ በመደበኛ ገቢ ለመኖር የምትቸገርበት ትልቁ የትውልድ ቆንጨራ ነው። ባለትዳሮችም እንትን በሉ፣ ሚስቶች በተለይ እንትን በሉ። ምክንያቱም አሁን ክላሽ እያደረገ አገኘሽኝ ባለቤትሽ የሆነ እንትን በቃ ሃኒ ማሳጅ ደርሼ ልምጣ ካለሽ በርሽን ቆልፈሽ ሻማሽን ለኩሰሽ በጉሎ ዘይትም ቢሆን አፍረጥርጠሽ ማሸት ነው። አጫውቱ። ማማዬ አንዴ ሃኒ ማሳጅ ደርሶ ከመጣ ከእጅ ወደቀ እንቁላል ባይፈርጥም ይሰነጥቃል። ሌላ ነገር ለምዶ ነው የሚመጣው። ሃኒ ግን ምንድነው እኛ ሁሌ
በቃ ተመሳሳይ ነገር ይልሻል። ሁሌ በቃ ሁሌ መብራት አጥፍተን አንቺ ከስር ሁሌ አሞራ ግብግብ ሁሌ ይኸውልሽ ማማ አንቺ ይሆን እንዴ ዞርሽ እኔ ተዟዙሬ ካለሽ ቤቲ ማሳጅ እንትን ሀንዬ አንቺ እንደዚህ የሆነ አንቺ ይመችሽ እኔ ሳይመቸኝ ካለ ሙና ሞሮኮ ያለውን ንገሪኝ እኔ ነግርሻለሁ የት እንደሄደ። አሁን እኮ የማሳጅ ቤቶቹ እንደዚህ መስፋፋት የሚያሳየው ጨዋ መስለን ኃጢአት የምንሰራበት እድል ሲመቻች በድሉ ምን ያህል እንደምንጠቀምበት ቆይ እንዴ እንዳታሳልፈው መቼ አለቀ። አንድ ነገር ልንገራችሁ በዶንኪ ቲዩብ ከ10 በላይ ፕሮግራሞች እንዳሉ ታውቃላችሁ። ጀግና መፍጠር፣ ድንቅ ልጆች፣ የአንድ ሰው ህይወት፣ ለሀገርሽ ያብቃሽ፣ ልናገረው የከበደኝ፣ ቭሎግ፣ ቅዳሜ ምሽት ላይቭ ሾው፣ በጎ አድራጎት፣ ሌላስ እሺ ከቤቱ ሌላስ አዲስ ገጽ ሌላም ገና እንጨምራለን። በእናትና ሰብስክራይብ ካላረክ ግን ምንም አይደርስም ብራዘር። ለፍተን ነው የምንሰራው። ህፃናት ከወላጆቻቸው ጋር ቢያዩት፣ ወጣቶች፣ አረጋውያን፣ ትልልቅ ሰዎች፣ ድሃ፣ ሀብታም ሁሉም ቢያየው የማናፍርበት ከ10 ዓመት በኋላ ብናየው የማንጸጸትበት ጽድት ያለ ፕሮግራም ነው የምንሰራው። አረ ሰብስክራይብ ዳር ላይ ደግሞ ደውሏ ኪችን የምትለው ማለት ነው። እሷን የነካ ሰው በየሰከንዱ አዲስ ፕሮግራም ስንለቅ ይደርሰዋል። አይገርምም? ሰብስክራይብ ካረክ አንዳንዴ ነው የሚደርስ። እቺ ደውሏና ያ እሷን ቀጭ ካረክ ግን በየሰከንዱ አይገርምም? እና የዶንኪ ቲዩብ የጎልደን ደረጃ ስፖንሰሮችን ቶፕ ዋን ስኪል ማርት አክሲዮን ማህበርና አሸዋ ቴክኖሎጂን በጣም አመስግኑልኝ። እና ደግሞ ሌላ አዲስ ዩቲዩብ ከፈትኩ እኮ ኮሜዲያን እሸቱ መለሰ ኦፊሻል ቲዩብ የሚባል። አረ ሰብስክራይብ አድርጉና አበረታቱኝ። በዛ ደግሞ ጉደኛ ስራ ነው ይዘን የምንመጣው። እስካሁን ካያችሁ ግን ዶንኪ ቲዩብን በጣም ትወዱናላችሁ ማለት ነው። እኛም እንወዳችኋለን። እድሜ፣ ጤና፣ ሰላም፣ ጸጋ ይስጣችሁ። ቻው። እሺ ቻው። እንዳረሳ ሰብስክራይቡን በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10,000 እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ። በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። የስኪል ማርት ትምህርት ልማት አክሲዮን ማህበር አካል የሆነው ስኪል ማርት ኢንተርናሽናል ኮሌጅ በአዲስ አበባ ካምፓስ ሙሉቅና ባገኘባቸው በማስተርስ ፕሮግራም በፕሮጀክት ማኔጅመንት አናሊሲስ እና ኢቫሉዌሽን፣ አካውንቲንግ እና ፋይናንስ እንዲሁም በዲግሪ ፕሮግራም በአካውንቲንግ እና ፋይናንስ እና በማርኬቲንግ ማኔጅመንት ተማሪዎችን በመመዝገብ ላይ ይገኛል። ስኪል ማርት ክህሎት የሚሸመትበት ተቋም። እምቅ ኃይል፣ የማወቅ ፍላጎት፣ የከፍታ ጥግ ፍለጋ፣ በሕይወት ውጣ ውረድ ተፈጥሮ የለገሰችንን ለመቀበል ሁሌም ድካም አለ። በሕይወት ጉዞ ውስጥ ለነፍሳት በዚህ ሁሉ ሂደት ውስጥ ሁሉም ያልፋል። ሌላ የሕይወት ገጽታ ይተካል። ሁሌም በሕይወት ረፍት አለ። ለሕይወቱ ጥማት፣ ለነፍስ እርካታ ቶፕ ውሃ በተፈጥሮ የጠራ ለኔ እሱ ነው እርካታዬ፣ የነፍሴ ሕይወት ምንጫዬ። የውሃ ማሸጊያ ፕላስቲኮቻችን አካባቢ እንዳይበክሉ መልሰን ጥቅም ላይ እናውላለን። ቶፕ ውሃ